ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲንና በአሜሪካው ፕሬዚደንት ዶናልድ ትራምፕ መካከል ቀጣዩ ውይይት ቶሎ ውሎ ሳያድር እንደሚጀመር የክሬምሊኑ አፈቀላጤ ዲሚትሪ ፔስኮቭ መግለጣቸውን፣ ዩክሬን ዘላቂ ሰላም ማግኘት ከፈለገች ደግሞ ተጨማሪ መሬቶቿን ለሩሲያ ማስረከብ መስጠት አለባት መባሉን፣ በዚያው ወደ ደቡብ አሜሪካ ስናመራ ደግሞ በአሜሪካና በቬኔዙዌላ መካከል የተካረረው ውጥረት መቀጠሉን፣ የሩሲያው ከፍተኛ የጦር መሪ በቬኔዙዌላ መግባታቸውን፣ እንዲሁም ከመካከለኛው ምስራቅ ቀጠናና ከእስያ ቀጠና የሰሜን ኮሪያና የአሜሪካን ወቅታዊ ውጥረት እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም በየጊዜው የሚሰማባት ዜና ሁሉ የመርዶ ሆነወ የሚል ጥያቄ ያስነሳል። በተለያዩ ክፍሎቿና ገጾቿ ሁሉ ጦርነትና ግጭት፣ የሰው ልጆች እርስ በርስ ተጠላልተውና ተገፋፍተው ዓይንህን አልይ የተባባሉባት የጥላቻና የግፍ የበደል መተወኛ መድረክ ሆናለች ችሏታል። በእርግጥም ምድራችን ላይ የሚሰማው ነገር ሁሉ ዘመኑ ወዴት ላይ ደረሰ፣ እውን ቀጣዩ ዘመን ምን ሊያሳይ ምን ሊያሰማን ነው ተብሎ እንዲጠበቅ ያደርገዋል። የሰው ልጅ በቋንቋ እየተነጋገረ እየተግባባ በባህልና በወግ ተሳስሮ በምድሪቱ ላይ በአንድነት ይኖርባት ዘንድ መጥቷል። ነገር ግን የሰው ልጅ ከምን ጊዜውም በላይ መሰሉን የጠላበትና ለጥፋትና ለውድመት የተዘጋጀበት ዘመን ሆኖ ይሄ ዘመን በወንድማማቾች እንኳ መካከል ልዩነትን ፈጥሮ የታየበት ጊዜ ሆኗል። ዛሬ ምድራችን ወይም ዓለማችን በተለያዩ ክፍሎቿ ሁሉ ጦርነትና ሀገራት ከሀገራት ጋር፣ መንግስታት ከመንግስታት ጋር የጎሪጥ የሚተያዩበትና የሚፏከሩበት የሚዛዛቱበት ዘመን ሆኗል። ገሚሶቹም ወደ ጦርነት ገብተዋል። እንዳብነትም ለዚህ የሩሲያና ዩክሬንን ጦርነት ነቅሰን ስናወጣ 4ኛ ዓመቱን የያዘው የሁለቱ ሀገራት ጦርነት በከፍተኛ ደረጃ ወደ ሌላ ምዕራፍ ተሸጋግሯል። በሩሲያና በዩክሬን መካከል ያለው ጦርነት በምዕራባውያኑና በምስራቃውያኑ ጎራ መካከል ያለውን ልዩነትና መከፋፈል ያሳየ ጉዳይም ሆኗል። ከዚያ ውጪ ወደ ከፋውና ወደ ለየለት አዝማሚያው መምጣቱ ሲገለጥ በጥልቅ ይዘቱ የኒውክሌር ጦርነትን ሊያማዝዝ መቃረቡን እናያለን። ብዙዎቹ የኒውክሌር ታጣቂ ሀገራት በሁለቱ ጎራ የተከፈሉቱ ይለይልናል እየተባባሉ የኒውክሌር ተደራሽ የረዥም ርቀት ተምዘግዛጊ መሳሪያዎቻቸውን አውጥተው እየሞከሩ ነው። ገሚሶቹም ደግሞ በዝግጅት ላይ ናቸው። ገሚሶቹ በምስጢር ያንን ሙከራ አድርገዋል ሲባል ዜናው ይራገባል። እንዴት ነው ምስጢሩ? ያለው ጠመቀና ያለውን ጠቀሰው። ድሃ እንዴት ይሆናል የማይጠነስሰው? አረ ለመሆኑ እነዚያስ በልተው ጠግበው የሚሆኑትን አሳጥቷቸው ከሆነ መኖር የሚፈልጉት የሰው ልጆች በተለያየ ክፍል አሉና እነዚያስ የነሱ የጥፋት ሰለባ መሆን አለባቸው ወይ? እውን የሰው ልጅ አእምሮ ቀናውን ያስባል? የነገን መልካሙን ነገር ይመለከታል ያልማል ወይ? ለነሱ የሚቀር ጥያቄ ይሁን። የኒውክሌር ጦር መሳሪያ ጉዳይ ሲነሳ እንግዲያማ በዚያ የ1945 ነሐሴ 5ና ነሐሴ 9 በሁለቱ የጃፓን ከተሞች ሂሮሽማና ናጋሳኪ ላይ የተፈጸመውን የዚያን መርዘኛና መዘዘኛ አሲዳም መሳሪያ ገድል ስናስብ፣ ታሪኩን ስናነብ የውሻን ጥርስ ባጥንት ይፈሩታል። ከሞት ይሸሻል እንጂ እንዴት ወደ ሞት ይሮጣል? ወደ ሞት እንዴት ይጠጋል? የሚል ድምዳሜ ላይ ያደርሳል። ነገር ግን በዚህ ዘመን የሰው ልጅ
ሞቱን የመረጠና ሞቱን ያስቀደመ ይመስል ወደ ሞት አማጪው የጦርነት ስሌት ሲቀምርና ሲገባ ይታያል ይባላል። በእርግጥም ምድሪቱ ላይ የሆነ ያለው ይሄ ነው። በጦርነት ዓለም ውስጥ ያሉት አራተኛ ዓመታቸውን የያዙት ሩሲያና ዩክሬንን ስንመለከት የሁለቱ ሀገራት መዘዝ በቀጥታ የዚያን የአጥፊውን የኒውክሌር ጦር መሳሪያ ሳያማዝዝ አይቀርም የሚል መረጃ ይወጣል። ምዕራባኑ ለዩክሬን ያላቸውን ሁሉ እየሰጡ ነው። ከገንዘብ እስከ ጦር መሳሪያ በሾላ ድፍን ስንመለከተው ከአውሮፓ እስከ አሜሪካ ያሉቱ፣ ከካናዳ እስከ ኤዥያ ድረስ ያሉቱ በሩሲያ ላይ ያላቸው አቋም የተንሸዋረረ ሆኗል። ሩሲያን ስለምን ያንን አደረገች፣ ስለምን ዩክሬንን ወረረች ብለው መጠየቅ ሳይሆን የሚፈልጉት ሩሲያን ወራሪና ጨፍጫፊ አድርገው ነው የሳሏት። ስለዚህ ትክክለኛ አቋም አይደለም ሲሉ ያሳዩባቸዋል። ምዕራባውያኑ ግን በዚያም ተባለ በዚህ ዛሬ የጦር መሳሪያ የሚሰጠው እጃቸው እየነፈገና እያጠረ መሆኑን የሚገልጡት ብዙዎች ናቸው። ምክንያቱም የሩሲያ ሰደድ እሳት የሚበላውን ፈልጎ የሚከንፍ እንጂ የሚገደብ አልሆነም። ዩክሬንም ብትሆን የሩሲያን የዛን መሰሉን የብረት ክንድ ልትቋቋመው ቀርቶ ልትመክተውም አትሞክርም፣ አትችልም። እዚያ ደረጃ ላይ ደርሳለች። በመሠረቱ አራተኛ ዓመቱን የያዘ ጦርነት በእነዚያ የጦር መሳሪያዎች ስሌት የማይታሰብ ነው። እዚህም ላይ ሆኖ ነግበኔን ማሰብ ጥሩ ነው የሚሉት ብዙዎች ናቸው። እኔ በሆን ኖሮ ምንድን ነው የሚሆነው? የእኔ ጉዳይ ቢሆን የት ድረስ ዘልቅ ነበር? ጦርነት የሚያዋጣ ጉዳይ ነው ወይ? የጦር መሳሪያና ጥይት በልዩነት እርስ በርስ መቃረኛና መጋደያ መሆን ነበረበት ወይ? መንግሥታት ይህንን ሊያስቡበትና በአግባቡ ከስር መሠረቱ ነቅሰውና ያንን በደንብ ተረድተው የሰላምን ዋጋ መገንዘብ ያስፈልጋቸዋል። ሰላም ሲባል መሠረታዊው ነገር ለምድሪቱ፣ ከዚያም ውጭ ለእያንዳንዱ ሀገር፣ ለእያንዳንዱ ሰው ሰላም መሠረት ነው። ሰው ታሞ ቢሞት እንኳን በሰላም ይቀበራል። ታሞ ቢተኛም በሰላም ይታመማል። መንግሥታት ብዙ ጊዜ የማይገነዘቡት የሚመስለው ነገር ስለ ሰላም ያላቸው ግንዛቤ በፍጹም እዚህ ግባ የሚባል ያለመሆኑ ነው። ብዙዎቹ የዓለማችን መንግሥታት የግለሰቦች ሰላም አይታያቸውም፣ አይታወቃቸውም። እነሱ ግለሰብ አልነበሩም ወይ? ወደ ውስጣቸው መለስ ብለው ቢያው ግለሰቦች አልነበሩም ወይ? ሰላማቸው ሲዛባ፣ ሰላማቸው ሲናጋ ምን ያህል ሕመም መሆኑን አይገነዘቡም ነበር ወይ የሚል ጥያቄ በብዙ ዘንድ ይነሳል። አሁንም የምድሪቱ መንግሥታት እገሌ ከእገሌ ሳይባል ስለ ሰላም ዋስትና፣ ስለ ሰላም ዋጋ ሊገነዘቡ ይገባል። የሰላም ጉዳይ ሲነሳ በአራተኛ ዓመት ጦርነት ውስጥ ያለችው ዩክሬን ይሄንን ያህል ተዋግታ ይሄንን ያህል ንብረትና ይሄንን ያህል የጦር ኃይሏን ወይም ንጹሐን ዜጎቿን ሁሉ አታ ምንድነው የወጣው ዛሬ? ዩክሬን ተጨማሪ መሬቶቿን ለሩሲያ መስጠት አለባት። ወይኑ አረሰው ወይኑ ጎረሰው። እንዴት ተብሎ ነው ዩክሬን ይህንን ያህል መስዋዕትነት የከፈለችበትን መሬት ለሩሲያ የምትሰጠው? በምን ስሌት ነው የሚሉትም የነገር ቦቅሳቸውን በምላሳቸው እየተተጋተጉበት ነው። ዩክሬን ለሩሲያ ተጨማሪ መሬቶችን መስጠት አለባት ሲሉ የተነሱት የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። አንደኛው ምንድን ያሉት? የዶንባስን ግዛት እና የክራይሚያን ወደብ ለሩሲያ ትስጥ ዩክሬን። እውን ታደርገዋለች ወይ? ዩክሬን በ2014 የአውሮፓኑ አቆጣጠር በሩሲያ የተነጠቀችውን የክራይሚያን ወደብ እነርሱ ክረም ይሏታል፣ ያችንም ለማስመለስ ሽንጧን ገትራ እየተዋጋችና ደም እያፈሰሰች መስዋዕትነት እየከፈለች ባለችበት ሂደት አሁን ያንን አሁን የሚባለውን የዶንባስን ግዛት ትጨምር ይሆን ወይ? ከዚያም ውጭ የኬርሶንና ዛፖሪዚያ የሉሃንስክና ዶኔትስክ ግዛቶች ገና አሉ። እነዚህስ ቢሆኑ ሩሲያ በእነዚያ አራቱ ግዛቶች ሕዝበ ውሳኔ ማስደረጓና ምርጫ ማካሄዷ አይዘነጋም። በጦርነቱ ጅማሬ ከጥቂት ቀናት በኋላ እንደ አውሮፓውያኑ አቆጣጠር በ2020 የካቲት 24 ሐሙስ ቀን ነው የሩሲያና ዩክሬን ጦርነት የተጀመረው። ታዲያ በዚያው አጋጣሚ ከጥቂት ተከታይ ቀናት በኋላ ሩሲያ ሕዝበ ውሳኔ ያስደርጋለች። ዶኔትስክ፣ ሉሃንስክ፣ ኬርሶን፣ ዛፖሪዚያ በእነዚህ አራት ግዛቶች። ነገር ግን ዛሬ የተባለው አሜሪካ ያወጣችው የለም የዶንባስ ግዛትንና የክራይሚያን ወደብ ለሩሲያ ትልቀቅ። እዚህም ጋር ጥያቄ አለ። በሩሲያም በኩል ዩክሬን እነዚያን ግዛቶቿን ትለቃለች ወይ የሚለው ሌላ ጥያቄ ሆኖ ሩሲያስ ቢሆን በእነዚያ ግዛቶች ብቻ ትመለሳለች ወይ? ዩክሬንንም ጠቅልዬ ወስዳለሁ ብላ የለም ወይ? ያለበለዚያም የኒውክሌር እሳት ይበላታል ስትል የፎከረችበት ጊዜ እንዲህ ርቆ የሚዘነጋ አይደለም።
ዩክሬን ያንን ካልተቀበለች። ከዚያም ያልፋል። ምዕራባውያኑ ምን ይላሉ? የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን እንደሆኑ በዩክሬን ብቻ አይመለሱም። እሷን እንደ ጠዋትና ጣፋጭ ትኩስ ቁርስ ጭርግርግ ዋጥ ስልቅጥ ካደረጉ በኋላ እሷ ላይ ተቀምጠው የቀድሞቹን የሶቪየት ኅብረት ዘመን ግዛቶች ዛሬ ሀገርና መንግሥት ሆነው በዋና ከተማ መተዳደር ላይ ያሉትን ከፖላንድ ይጀምራል ዋርሶውን፣ እነ ቪሊኒየስ፣ ላቲቪያ፣ ሊቱዋንያ፣ ኤስቶኒያ እንደዚህ እያሉ እነዚያን የሶቪየት ኅብረት የቀድሞ ግዛቶች በሙሉ ጥቅልል አድርገው በልፍኛቸውም ያስገቧቸዋል። ይሄ ነው ስሌታቸው ይላሉ። በእርግጥ ከሩሲያ ወገን ግን ወይም ከፕሬዚደንቱ ቭላዲሚር ፑቲን ዘንድ የተሰማ ፍንጭ የለም በዚህ ጉዳይ። ይህን አደርጋለሁ ግቤ ይሄ ነው አይደለም። ዩክሬንን መጀመሪያ በጦርነት ዓለም ሲገቡባት ዲናዚፊኬሽን ወይም ዲኒክለራይዜሽን፣ ናዚ ሲሉ ዲናዚፊኬሽን ከናዚ አገዛዝ ነፃ እናወጣለን፣ ዲኒክለራይዜሽን ትጥቅ እናስፈታለን። ይሄ ነበረ ግባቸው። ታዲያ ጦርነቱ ስለምን ቀጠለ? ዩክሬን በሩሲያ ስሌት መሠረት ያለመሄዷ። ዛሬ የተሰማው ጉዳይ ደግሞ ዩክሬን የፈሩት ይደርሳል፣ የጠሉት ይወርሳል፣ በሩሲያ የታቀዱትን እነዚያን ግዛቶች ይኸው ብላ ልትሰጥ። ፑቲንም ቢሆኑ የውሾን ነገር ያነሳ ውሾን ሲሉ ከዚያ በኋላ መለስ ብለው ላያው እነዚያን ግዛቶች። ዩክሬን ምን ዋስትና አላት ከተባለ ከምዕራባውያኑ በተለይም ከፊት አውራሪዋ ሀገር አሜሪካና ከአውሮፓውያኑ መንግስታት የሰላም ዋስትና ሊሰጣት። ከዚያ በኋላ ሩሲያ እነዚያን ግዛቶች ከወሰደች በኋላ መለስ ብላ ላትነካት፣ ላታያት። ያን የተባለው ሩሲያና አሜሪካ በዩክሬን ብቻ ጉዳይ ተጠዛዘው የሚያበቁ ወይም ደግሞ ያ የውስጥ ፍትጊያቸውና እልሃቸው በዚያ ብቻ የሚያቆም አይደለም ይሏቸዋል። በእርግጥም ይሄ ነው የሚታየው። አሁንም በቬኔዙዌላ ጉዳይ በከፍተኛ ደረጃ ውጥረት ውስጥ ናቸው። ለዚያ ደግሞ የሩሲያው ከፍተኛ የጦር መሪ ጀነራል ኦሌግ ሊዮቴኒቪች ማክራቪች 120 የሩሲያን ጦር ኃይል አባላት እየመሩ በቬኔዙዌላ ጦር ኃይል ስልጠና ጀምረዋል የተባለው። በዚያ ጉዳይ ደግሞ የወርዞን ዘጋቢ እውነትነቱን ለማረጋገጥ ወደ ዋይት ሃውስ፣ ወደ ፔንታጎንና ወደ ደቡባዊ የአሜሪካ ሕዝብ ቢያማትርም ያገኘው ፍንጭ የለም ነው የተባለው። ሩሲያና ቬኔዙዌላ የረዥም ጊዜ ወዳጅነትና ታሪካዊው ቅርበት ያላቸው ሀገራት ናቸው ነው የሚባለው። በዚያም የተነሳ የቬኔዙዌላው ፕሬዚደንት የአሜሪካው ፕሬዚደንት ዶናልድ ትራምፕ አነሳሳቸውንና በካሪቢያን ባህር የመርከቦች እንቅስቃሴ አለይ እነዚህ መርከቦች ወደ ሀገሬ የሚገባውን ያደንዛዥ እጽ የሚያዘዋውሩ ናቸው ሲሉ 21 ጥቃት ፈጽመው በቬኔዙዌላ የውሃ ክልል የቬኔዙዌላን መርከቦች የእሳት ራት አድርገዋል፣ ዶግ አመድ አድርገዋቸዋል። ስለዚህ የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ በበኩላቸው ጥርሳቸውን ነክሰው ምነው ወዳጆች ወገኖች አደርሱልኝም ወይ? ይኸው የአሜሪካ ጥቃት እኔ ላይ ተሰንዝሯል። የአሜሪካ ጥቃት በዚያ የአደንዛዥ እጽ ጉዳይ አይደለም። ዥብን ሲወጉ በአህያ ከለላ ነው። ጉዳዩ ሌላ ነው። እኔን ከስልጣን ለማንሳት ነው የትራምፕ አካሄድ ሲሉ የቬኔዙዌላው ፕሬዚደንት ኒኮላስ ማዱሮ ስጋታቸውንና ፍርሃታቸውን ለሩሲያና ለቻይና እንዲሁም ለኢራን መሪዎች ይኸው ብለው አቤቱታቸውን አቅርበዋል። ይግባኝ። ወዲያውኑ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ምንድን ነው ያደረጉት? የካሊበር ክሩይዝ ሚሳይሎቻቸውና የኦሬሽኒክ ክሩይዝ ሚሳይሎቻቸውን እንዲሁም የጦር አውሮፕላኖቻቸውን የሱኮይ 35 የጦር ጀቶቻቸውን ለዩክሬን ሰጥተዋል። የአየር መከላከያዎቻቸውን ሁሉ እንደ ኤስ-300 የመሳሰሉትን። ቀድሞም ቢሆን ያቺ ሀገር ቬኔዙዌላ ከሩሲያ ላይ ከ5000 በላይ የአየር መከላከያዎችን ገዝቻለሁ፣ አሜሪካ ከጀመረች ቅንድባቸውን እያልኩ ረፈርፍላታለሁ ሲሉ የቬኔዙዌላ ባለሥልጣናት ማስጠንቀቃቸው አይዘነጋም። ያንንም በዓለም አቀፉ ትንታኔና በዚሁ በኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ በጥልቀት ዳስሼዋለሁ። በቬኔዙዌላና በሩሲያ መካከል ያለው ግንኙነት ወዳጅነቱ ከዚህ በላይ የጠለቀ ነው። በኃይል ስልጣንን ወይም መንግስትን መቀየር የአሜሪካኖቹ የጠለቀና የረዥም ጊዜ ስልት ነው። ምናልባትም ከ1868 ወዲህ የጀመረ ነው ይባላል። አሜሪካ በኃይል የተለያዩ ሀገራትን መንግስታት፣ ሌላው ቀርቶ በዚያ በቀዝቃዛው ጦርነትና በመጀመሪያው ዓለም ጦርነት እንኳ ሳይቀር ብዙ መንግስታትን መተንኮሷና መቀየሯ ይታወቃል ሲሉ ያሟታል። ምን ያህል እውነት ነው? ከአሜሪካ የተሰጠ ማረጋገጫ ባይኖርም አሁንም አሜሪካ የለም የያዘችው የአደንዛዥ እጽ አዘዋዋሪዎችን መከልከልና መዋጋት ሳይሆን ቬኔዙዌላውን ፕሬዚዳንት ኒኮላስ ማዱሮን ከስልጣን ማንሳት ነው። አሜሪካ በኪውባም ተመሳሳይ ነገር አላት። ኪውባ በዚሁ ጉዳዩ ንፍር ብላ ምንድን ያለችው? ዋሽንግተን በዚህ ስሌቷ በሐሰት በውሸት በታጨቀ የክስ ሰነዷ በቬኔዙዌላ ላይ ጥቃት ለመፈጸም ተዘጋጅታለች። ይሄ ጉዳይ አደጋ አለው።
መዘዝ ያማዝዛል ስትል አስጠንቅቃለች። የቻይና መንግስት፣ የኢራን መንግስት ብዙዎቹ ለአሜሪካው ፕሬዚደንት ዶናልድ ትራምፕ በቬኔዙዌላ ጉዳይ ማስጠንቀቂያ የሰጡ መንግስታት ናቸው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ያችን ግዙፏን የዓለምን ግዙፏን የጦር አውሮፕላን ጫኟን መርከብ ዩኤስኤስ ጀራልድ አር ፎርድን እነዛን ከ75 በላይ የጦር አውሮፕላኖች አስጭነው በዚያ በካሪቢያን ባህር ሰደዋታል። ሌሎቹ የጦር አውሮፕላኖች አይነት በአይነት ከዚያ በላይ ናቸው። ምናልባትም ከ186 በላይ የጦር መርከቦችም አሉ። ይሄ ሁሉ ነገር ነው ያለው። ከ2000 በላይ የአሜሪካ ባህር ኃይል አባላትና ከ5000 በላይ የአሜሪካ ጦር ኃይል አባላት በዚያ ዘልቀዋል የሚል መረጃም ወጥቷል። ሩሲያና ቻይና፣ ሰሜን ኮሪያና ኢራን በምንም ተአምር ቢሆን ቬኔዙዌላ በሐሰት አትነካም፣ የሚመጣውን እናያለን ሲሉ ጥርሳቸውን ነክሰው ቆመዋል፣ ተዳፍጠዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ሲአይኤ የአሜሪካው ማዕከላዊ የስለላ ተቋም ወይም የደህንነት ተቋም በቬኔዙዌላ ጥልቅ አሰሳና ብርበራ ይዘጋጅ ዘንድ ትእዛዝ ሰጥተዋል የተባለው ትናንት። ትራምፕ ያንን ትእዛዝ ይስጡ እንጂ ታዲያ ፈራ ተባባይ ልባቸው እንዲሁም ያነከሰው ሐሳባቸው ታይቶባቸዋል የተባለው። ቬኔዙዌላ ስትነካ እነ ኢራን፣ ሰሜን ኮሪያ፣ ሩሲያና ቻይና የቀላ አይናቸው ተጉረጥርጧልና መልስ ቢሰጡስ የሚል ፍራቻ አለ። ይሄ ሁሉን የሆነው በዚያ በደቡብ አሜሪካ የካሪቢያን ባህር የአሜሪካ የሩሲያና የቬኔዙዌላ የቅርብ ፍጥጫ እዚህ ላይ ነው ያለው። አሜሪካ ከምድራችን መንግስታት ጋር ከማትነካካው መንግስትና ሀገር የለም ይሏታል። እንቀጥል። ዛሬ በተሰማ ዜና ሰሜን ኮሪያ ቁጣዋ ነዷል የተባለው እንዴት ምንድነው ሰሜን ኮሪያን በዚህ ልክ ንዴቷን ያጦፈው የሚል ጥያቄ ሲነሳ የለም ሰሜን ኮሪያ ሰሞኑን አሜሪካና ደቡብ ኮሪያ ዶልተዋል። የዋናው የዱለታቸው ወይም የዱለታቸው ዋናው ርዕሰ ጉዳይ ደግሞ ደቡብ ኮሪያ የባህር ሰርጓጅ የኒውክለር ተደራሽ ቶርፔዶ ተፈቅዶላታል። እውነትም ትላለች ሰሜን ኮሪያ፣ እውን ደቡብ ኮሪያ የዚያን የኒውክለር ተደራሽ ቶርፔዶ ወይም የባህር ሰርጓጅ መርከብ ተፈቅዶላት ያንን ከያዘች በቀጥታ ጉዳዩ የኒውክለር ጦርነትን ነው የሚያማዝዘው። ይሄንን ዓለም ይወቅልኝ ስትል ሰሜን ኮሪያ በሹሞቿ አንደበት አስጠንቅቃለች። ሰሜን ኮሪያና አሜሪካ በከፍተኛ ደረጃ ውጥረታቸው ተካሯል። አሜሪካ በኮሪያ ልሳነ ምድር ያለው ውጥረት ሊፈነዳ ሲያጨቀጭቅ ስታይ እሱን ተወት ታደርግና ወደ ኢንዶ ፓሲፊክ ቀጠና ትሄዳለች። የኢንዶ ፓሲፊክ ቀጠና ብድግ ብሎ እንደ ማዕበል ሲቶግ የለም ትልና ወደ ደቡብ ቻይና ባህር የታይዋንና የቻይና ጉዳይ ትሄዳለች። የዓለምን ትዕይንት ወደዛ ታስቀይራለች ይሏታል። በዚያም ከቻይናና ከታይዋን ደሴት ጋር ያለውን የደቡብ ቻይናን ባህር ጨምሮ አደጋው እሳት ሊተፋ ሲቃረብ ወይም ደግሞ ሲያገመገም ወደ መካከለኛው ምስራቅ ቀጠና ትሄዳለች ይሏታል። በመካከለኛው ምስራቅ ቀጠና የኢራንና የኢዝራኤልን ጉዳይ ነካክታ ሊፈርጥ ሲያሞጠሙጥ ወደ ምስራቅ አውሮፓ ቀጠና ታማትራለች ይሏታል። ከሁሉም ጋር ተነካክታ ዓለም የኮርማ በረት ሆናለች የሚሏት ብዙዎች ናቸው። የአንበሳ ደቦሎች መደባደቢያ መድረክ። አሜሪካ እነዚህን ሁሉ ጉድና ጉዳዮች በጉያዋ ሸሽጋ እያስጠነቀቀች ገሚሶቹን በማዕቀብ ገሚሶቹን በዛቻ በቀረጥ እየለበለበችና እየደበደበች እዚህ ዘመን ላይ ደርሳለች። ነገር ግን የዚህ ዘመን አደጋው በጣም ከፍቷል፣ ሰፍቷል ነው የሚባለው። ሰሜን ኮሪያም በኮሪያ ልሳነ ምድር ይህንን ስትል ተዘጋጅታለች። በታይዋን ደሴት በደቡብ ቻይና ባህር እልኋ አፍንጫዋን የሰነገው ቻይናም ብትሆን ከዘላለም ባርነት የአንድ ቀን ነጻነት ያበጠው ይፈንዳ ስትል አይሆኑትን ሆና ተዘጋጅታለች ነው የሚባለው። ወዲያ ማዶ በምስራቅ አውሮፓ የምስራቅ አውሮፓና የባልካን ቀጠናው የሩሲያና ዩክሬን ጉዳይ ቀደም ሲል ዘርዝረነዋል። የማይሆንላት ሆኗል። ስለዚህ ዩክሬን መሬቶቿን ትስጥ ለሩሲያ። በሞኝ እጅ የዘንዶ ጉድጓድ ይለካል። አሜሪካን ምን ይሏታል? ብዙዎቹ ወታደራዊ ተንታኞችና የነገር ሰንጣቂዎቹ ያንን ያሳዩባታል። አሜሪካ የፈላውን ውሃ በሌሎች ማንኪያ ታስለካለች። ወደ መጨረሻው ርዕሰ ጉዳያችን ልናመራ ነው። ኢራን በቀድሞቹ የኒውክለር ማብለያ ጣቢያዎቿ አዳዲስና ፈጣን ግንባታዎችን ማጧጧፏ ተነግሯል። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም በበኩሉ ኢራን እነዚያን በአሜሪካና በኢዝራኤል ብርቱ ጥቃት የተፈጸመባቸውን ስፍራዎቿን በአፋጣኝ ታስፈትሽ ዘንድ ዛሬም ጥሪ ማቅረቡን የተነገረው። አሜሪካና ምዕራባውያን ወይም የአውሮፓ ሀያላኑ ኢስሪ ይሏቸው ሦስቱ መንግስታት በኢራን ላይ ከፍተኛ ጫናና ዘመቻ ጀምረዋል ነው የሚባለው። ኢራን እነዚያን ተመተውባታል
የሚባልላቸውን። ኢራን ግን የለም እንኳንስ የእሳት ዶፍ አረር ቀርቶ ውሽንፍር ወጋጋኑም አልደረሰባቸውም፣ አልተነኩም። ከተራራማው የሀገሬ ክፍል የሚገኘው የፎርዶው የኒውክለር ማብለያ ጣቢያና እንዲሁም ኢስፋሃንና ናታንዝ የአሜሪካው ፕሬዚደንት ዶናልድ ትራምፕ ጨፍሮ እንደገለጠው አይደለም። ትራምፕ ምንድን ያሉት? በዚያ በሰኔ 22 ቀን የቢ2 ስቲልዝ ስፒሪት የቦምብ ጣይ አውሮፕላኖቻቸው ያንን ዘግናኝ ጥቃት ከፈጸሙ በኋላ ምን አሉ? ወጥተው ለዓለም ኢራንስ ኒውክሌር ፋሲሊቲስ አር ቶታሊ ኦብሊትሬትድ ይሄንን አሉ። የኢራን ባለሥልጣናት ግን ዛሬም የለም ይሄ ጭፈራ ነው፣ ለዚህ ጭፈራ ወገባችንን አንይዝም፣ የተነካብን ነገር የለም፣ እናሳያቸዋለን ሲሉ ፈጣን ግንባታቸውንም እያጣደፉት ነው የተባለው። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ኢራን ታስፈትሽ ነው ያለው። አትገቡም አትፈትሹም ብላለች ኢራን። ቁርጥ ያለ ሐሞቷን አሳይታለች። እዚህ ጋር ነው እንግዲህ የነገሩ ሁሉ ማሰሪያ የሚበጠሰው። ምዕራባውያኑ ከአሜሪካ ጋር እንዳሉት የኢራንን የኒውክለር ማብለያ ጣቢያዎች ዳግም ለማስፈተሽና ካላስፈተሸች ደግሞ እንመታለን ለሚል ለቀጣይ እርምጃ የሚሰናዱ ከሆነ ውርድ ከራሴ ነው ያለችው ኢራን። ውርድ ከራሴ ያንን የእሳትና የአሲድ የመርዝ ብጥብጥ በሰፍነግ ሳይሆን በርቀት ግቼ ራሴም ተግቼ ሁሉም ነገር ያበቃል ስትል ነው የምታስጠነቅቀው። ከባዱ አደጋ የመካከለኛው ምስራቅ ቀጠና ምድር ምስቅልቅል የእሳት ጨቀጨቅና ምስቅልቅል የእሳት ቋጠሮ እየከፋና እየሰፋ ከመሄድ ውጪ ሌላ የሚታይ አዲስ የተስፋ ጭላንጭል የለበትም ይሉታል። እስራኤል በሊባኖስ ደቡባዊ ክፍል የሄዝቦላን ኃይል የጦር መሳሪያ ማከማቻና የዳግም የሥልጠና ማዕከላት በተገቢው አበጥሬ ገልግየዋለሁ ስትል ዛሬም ድብደባዋን አጠናክራ ቀጥላለች። እስራኤል በተመሳሳይ በጋዛ ሰርጥም ፍልስጤማውያኑ ላይ ጥቃቷን ቀጥላለች ሲሉ የኢራንና የዮርዳኖስ የውጭ ጉዳይ ሚኒስትሮች በከፍተኛ ደረጃ አውግዘዋል። እንዲያውም የዮርዳኖስና የኢራን የውጭ ጉዳይ ሚኒስትሮች ምንድን ያሉት? እስራኤል በጋዛ ሰርጥ የተደረሰውን የተኩስ አቁም ስምምነት ጥሳለች። በሊባኖስም በተመሳሳይ። እስራኤል ደግሞ የለም በሊባኖስ ያለው የሄዝቦላ ተዋጊ ቡድን ዳግም ራሱን አደራጅቶና የጦር መሳሪያውን ከአቅም በላይ አቀናጅቶ ሊወጋይ ነው። ስለዚህ ይህንን ማኮላሸትና ማንበርከክ አለብኝ፣ ይህንን እወቁልኝ ስትል አስረግጣ ገልጣለች። ዓለማችን እዚህ ውስጥ ነች ዛሬም። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።